ኢትዮጵያ የምትለቀው ውሃ ስለበዛብኝ ውሃውን ትቀንስልኝ የሚል ክስ አቅርባለች ከሁለት ከሶስት ቀን በፊት። በመሆኑም ከዚህ ከህዳሴ ግድብ ጋር በተያያዘ ኢትዮጵያና ግብጽ ያላቸው ቁርቋሶ ከጊዜ ወደ ጊዜ በጣም እየጨመረ ነው። በመሆኑም ለኤርትራ ፈጥኖ ደራሽ የምትሆን ሶስተኛ አካል ልትሆን የሚችለው ግብጽ ናት። ግብጽ ቀጥታ አሰብ ላይ የጦር ቤዝ ታደርግና ኢትዮጵያ በጦር ኃይል የምትሞክረው ከሆነ ልትጋጭ የሚችለው ከግብጽ ጋር ነው። ጀነራል ጻድቃን እያነሱ ያሉት ምንድነው? ኢትዮጵያ በወታደራዊ እርምጃ አፋርን ታሳቢ አድርጋ የቀይ ባህር አካባቢን አክሰስ ማድረግ የሚችልበት አማራጭ አለ የሚል ነገር አስተዋውቋል በአሁኑ አርቲክላቸው። ነገር ግን ኤርትራ እጇን አጣጥፋ አትቀመጥ። ጄኖሳይድ ተፈጽሟል። ጄኖሳይድን በመፈጸም ሂደት ውስጥ ጠቅላይ ሚኒስትሩ ፊት አውራሪ ናቸው ብለው ከተናገሩ አሁን ጌታቸው ረዳ ያሉበት የፖለቲካ አስተላለፍ ተለውጧል። ይህን ነገር በፊት ትግራይ በነበሩበት ጊዜ ቢጠየቁ ከአንዳንድ ነበር የሚመልሱት። ምንም ማሰላሰልም አያስፈልግም ነበር። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀመርን። ዛሬ ባልደረባዬ አማኑኤል አብሮኝ አይደለም፣ በግል ጉዳይና ከአቅም በላይ በሆነ ችግር። ስለዚህ ከኔ ጋር የዛሬውን መረጃ አብረን እንቆያለን። በሚቀጥለው ሐሙስ ፕሮግራማችን ላይ ከአማኑኤል ጋር እንደተለመደው የዕለታዊ ዝግጅታችንን ይዘን እንቀርባለን። ካፍታ ቆይታ በኋላ እንገናኛለን። እጅ ላይ ያሉትን መረጃዎች አንድ በአንድ ወደ እናንተ አደርሳለሁ። በቅድሚያ በጣም መነጋገሪያ የሆነው እዚህ ማህበራዊ ሚዲያ ላይ ሲዘዋወር የተመለከታችሁት መረጃ አቶ ጌታቸው ረዳ ቢቢሲ ላይ ከመሃዲ ሐሰን ጋር ያደረጉት ቃለ መጠይቅ ነው። በጣም አስተዛዛቢና አቶ ጌታቸው ረዳ ፖለቲካ ስብዕናቸው ልክ እንደ ቆዳ ግራና ቀኝ ሲወጠር ተመልክተናል። በእውነት ቃለ መጠይቁ ያው የተቆረጠ አጭር ክሊፕ ነው። እዛ ላይ ግን በጣም ወሳኝ የሆነው ነጥብ ይሄ ጄኖሳይድ የሚለውን ቃል በምን መልኩ እንደገለጹት ወይም ጄኖሳይድ ተፈጽሟል አልተፈጸምም የሚለው በትግራይ ላይ ማለት ነው እንዴት እንደተረዱትና እንዴት ዲፌንድ ለማድረግ በጣም ብዙ ርቀት እንደሄዱና የፖለቲካ ስብዕናቸው የአቶ ጌታቸው ረዳ ከተሾሙና ከመሾማቸው በፊት ያለውን ስብዕና በገሃድ ያጋለጠ ነው። ጋዜጠኛው የሚላቸዋል በትግራይ ላይ ጄኖሳይድ ተፈጽሟል ብለው ያምናሉ ብሎ ይጠይቃቸዋል አቶ ጌታቸው ረዳን። አዎ ተፈጽሟል። ትግራይ የነበረውን ጦርነት ማን ነበር የመራው ብሎ ይጠይቃቸዋል። ጠቅላይ ሚኒስትር አብይ አህመድ ጦርነቱን መርተዋል። ስለዚህ ጋዜጠኛው ሲጠይቃቸው የጄኖሳይዱ ዋነኛ ፊት አውራሪ ጠቅላይ ሚኒስትር አብይ አህመድ ናቸው ብለን መደምደም እንችላለን ብሎ ሲጠይቃቸው አቶ ጌታቸው ረዳ ይሄን ለማለት እቸገራለሁ፣ ብዙ አክተሮች ኢንቮልቭ አድርገዋል ብለው እዛ አካባቢ ሲጨናነቁ ጋዜጠኛው በሚሰነዝረው በጣም መስቀለኛ ጥያቄ ሲጨናነቁ ተመልክተናል። ይህ ጄኖሳይድ የሚለው ቃል እውነት ለመናገር በጣም ፖለቲካሊ ቻርጅድ የሆነ ስያሜ ነው። በእርግጥ ትግራይ በነበረው ጦርነት ህዝብ ተገሏል፣ ተጨፍጭፏል። ነገር ግን ጄኖሳይድ ነው የሚለው ቃል የትግራይ ብሔርተኞች እነ ጌታቸው ረዳ በጦርነቱ ጊዜ ሲጠቀሙበት የነበረው በዋነኛነት ህዝብን ለማነሳሳትና ከፌዴራል መንግስቱ ጋር የነበረውን ጦርነት የበለጠ ለማፋፋም ተጠቅመውበታል። የቲፒኤልኤፍ ኃይሎች ወደ ደብረ ሲና ሲጠጉ ጦርነት ባህላዊ ዳንሳችን ነው ይሉ ነበረ። ልክ ተመተው ወደ ትግራይ በሚሰበሰቡበት ጊዜ ግን ጄኖሳይድ የሚለው ቃል ተመዞ ይወጣ ነበረ። የአንድ ሳንቲም ሁለት ገጽታ ነበረ። በአንድ ገጽ ትግራይ ልክ እንደ ጀግና የሚሰይም የጦርነት ዳንኪራ የሚመታ አታሞ የሚመታ ነበረ። ከዛ በኋላ ተመቶ ወደ ትግራይ በሚሸሹበት ጊዜ ይሄ ጄኖሳይድ የሚለው ቃል ገኖ ይሰማ ነበርና አቶ ጌታቸው ረዳ በዛ ጊዜ ያው ጠቅላይ ሚኒስትሩን ጨምሮ ብልጽግና ውስጥ ያሉትን አመራሮች በጄኖሳይድ እንደፈጸሙ የሚከሱበትን ሁኔታ አሁን ቃል በቃል መናገር ሲቸገሩ ተመልክተናል። ለምንድን ነው አቶ ጌታቸው ረዳ እዚህ ጋር የተቸገሩት ብለን ስናስቀምጥ በትግራይ ብሔርተኝነት ውስጥ ሰርቫይቭ አድርጎ ለመቀጠል ሁለት ነገሮችን ይዞ መሄድ ያስፈልጋል። አንደኛው ከትግራይ ጋር የነበረውን ጦርነት ጄኖሳይድ እንደተፈጸመ በትግራይ ህዝብ ላይ ጄኖሳይድ እንደተፈጸመ። እንግዲህ ጄኖሳይድ የሚለው ቃል እንደው ዝም ብሎ ቃል አይደለም። አሁን ልክ ኢትዮጵያ ውስጥ ልክ እንደ ሸሚዝ እንደሚለው ቃል ወደ አማርኛነት ተቀይሯል። በተለይ የትግራይ ብሔርተኞች በአብዛኛው ይሄ ጄኖሳይድን
ወደ አማርኛ እንደ አማርኛ ሸሚዝ እንደሚለው ቃል ልክ እንደ አማርኛ ሲጠቀሙበት እናስተውላለን። ጄኖሳይድ በዓለም አቀፍ ትልልቅ የህግ ባለሙያዎች ተጠንቶ መጨረሻ ላይ ውሳኔ የሚደረስበት የወንጀል አይነት ነው። ከዛ ባሻገር ኤትኒክ ክሊንሲንግ ምንድነው ክራይም አጌንስት ሁማኒቲ የሚሉ ተርሞች አሉ። እነሱን ሲጠቀሙ ተመልክተናል። በመሆኑም አቶ ጌታቸው ረዳ እዚህ ቃለ መጠይቁ ላይ አጣብቂኝ ውስጥ ገብተዋል። ጄኖሳይድ ተፈጽሟል፣ ጄኖሳይድን በመፈጸም ሂደት ውስጥ ጠቅላይ ሚኒስትሩ ፊት አውራሪ ናቸው ብለው ከተናገሩ አሁን ጌታቸው ረዳ ያሉበት የፖለቲካ አስተላለፍ ተለውጧል። ይህን ነገር በፊት ትግራይ በነበሩበት ጊዜ ቢጠየቁ ከአንድ ነበር የሚመልሱት። ምንም ማሰላሰልም አያስፈልግም ነበረ። በመሆኑም አቶ ጌታቸው ረዳ 4 ኪሎ የፈጠሩትን ታክቲካል አሊያንስ እዛ ችግር እንዳይፈጠር እንዲሁም ደግሞ እንጥፍጣፊ እምነት ያላቸው አሉ የትግራይ ብሔርተኞች። አሁን ትግራይ ላይ ጄኖሳይድ አልተፈጸመም ብለው ቃል በቃል ቢናገሩ እነዚህ እንጥፍጣፊ እምነት ያላቸው ዲያስፖራ ያሉ አገር ውስጥ ያሉ የትግራይ ብሔርተኞችን ማስከፋትና ሙሉ ለሙሉ ከትግራይ ፖለቲካ ውስጥ መውጣትን ሊያስከትል ስለሚችል ከሁለቱም ወገን ላለመውጣት እዚህና እዛ ሲረጡ ተመልክተናል። እውነት ለመናገር የፖለቲካ ስብዕናቸው እንደው ቄራ ውስጥ ገብቶ እንደው ቅርጫ እንደሆነ ነው የተገነዘብኩት። በጣም ጋዜጠኛውም የማህዲ ሀሰን እጅግ በጣም ጎበዝ ጋዜጠኛ ነው። አደገኛ መስቀለኛ ጥያቄ ሲጠይቃቸው አቶ ጌታቸው ረዳን ተመልክተናል። እንግዲህ በትግራይ ብሔርተኝነት ውስጥ ሰርቫይቭ ለማድረግ ልክ እንደ አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ሰርቫይቭ ለማድረግ 2 ክራይቴሪያዎች እጅግ አስፈላጊ ናቸው። አንደኛው ቅድም እንዳልኩት ከፌዴራል መንግስቱ ጋር የነበረውን ጦርነት የትግራይ ህዝብ ላይ ጄኖሳይድ እንደተፈጸመ በልብ ሙሉነት መናገር ወይም አፍ ሞልቶ መናገር አንደኛው እሱ ነው። ሁለተኛው ወልቃይት የትግራይ ሉዓላዊ ግዛት እንደሆነ በልበ ሙሉነት መናገር። ሁለቱን ነገሮች የማይናገር ወይም ደግሞ በሁለቱ ነገሮች ላይ እምነት የሌለው ፖለቲከኛ የትግራይ ፖለቲከኛ ከትግራይ ፖለቲካ ውስጥ ይወጣል ማለት ነው። በመሆኑም አቶ ጌታቸው ረዳ በዚህ መሳቀቅ ውስጥ የገቡት ከዚህ ቀመር አንጻር ነው። ምናልባት ሙሉ ቃለ መጠይቁን ወደፊት በደንብ ተመልክተን ከባልደረቢያዬ አማኑኤል መንግስቱ ጋር በደንብ እንሄድበታለን። አድማጭ ተመልካቾቻችን ይሄ ፕሮግራም ወደ ሌሎች እንዲዳረስ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ከአፍታ ቆይታ በኋላ እመለሳለሁ። ሁለተኛው መረጃዬ የያዝኩት መረጃ የሚወስደን ይሄ ከአጥፍቶ ጠፊ ድሮን ጋር በተያያዘ የወጣው መረጃ ነው። ኢትዮ ፎከስ የሚባል የመረጃ አውታር የዲጂታል መረጃ አውታር ነው ይህን ነገር ያወጣው። ምንድን ነው ይሄ አጥፍቶ ጠፊ የሚባሉት ድሮኖች እንደምታውቁት ምንም አይነት መንደርደሪያ አይፈልጉም። በቀላሉ ከሰው እጅ ላይ ከተሽከርካሪ ላይ ተነስተው የሚፈለገውን ጥቃት ማድረስ የሚችሉ ናቸው። እነዚህ ድሮኖች አጥፍቶ ጠፊ ድሮኖች በአብዛኛው ሲነሳ የነበረው በአሰብ አካባቢ ከኤርትራ ወይም ከሻቢያ ጋር ለሚደረገው ጦርነት በዋነኛነት እዛ ላይ ጥቅም ላይ ይውላሉ የሚል ነበር ከዚህ ቀደም የሰማነው መረጃ። አሁን እንግዲህ የወጣው መረጃ ምንድን ነው? ከዛ በፊት እዚህ አማራ ክልል እና ቲፒኤልኤፍ የትግራይ ኃይሎች እና የአማራ ኃይሎች የሚወዛገቡበት እዚህ ራያ አካባቢ እነዚህ አጥፍቶ ጠፊ ድሮኖች ኦፕሬሽን ሊጀምሩ ነው የሚል መረጃ ወጥቷል። እንደ ትራያል ቨርዥን ይሁን ወይስ እነዚህ ድሮኖች የተመረቱት መጀመሪያውኑ ሀገር ውስጥ ላሉት ግጭቶች ነው የሚለው ነገር በደንብ መተንተን አለበት። ከሻቢያ ጋር ለሚኖረው ግጭት አሰብ አካባቢ ይሄ ድሮን በተግባር ይውላል የሚል መረጃ ነበር። እንግዲህ አማራ ክልል በአብዛኛው ጊዜ የድሮን ጥቃቶች የተፈለገውን ያህል ታርጌት ላይመቱ ይችላሉ ብለው አንዳንድ የወታደራዊ ባለሙያዎች አስተያየት ሲሰጡ ይደመጣል። ለምንድን ነው? የፋኖ ኃይሎች የጎሪላ ፋይቲንግ ነው፣ በጎሪላ ፋይቲንግ ነው መንግስት ላይ ጥቃት የሚያደርሱት። ከዚህ በተጨማሪ ደግሞ የአማራ ክልል የመሬት አቀማመጥ ጂኦግራፊካል አቀማመጡ ወጣ ገባ ስለሆነ ለድሮን ጥቃት አይመችም። በዚህም ምክንያት በአብዛኛው ጊዜ አማራ ክልል የሚካሄዱ የድሮን ጥቃቶች ንጹሐንን ሰለባ ያደርጋሉ ብለው ታዛቢዎች በትችት መልክ ሲያወጡት እንመለከታለን። በመሆኑም በአብዛኛው ጊዜ ይሄ የድሮን ጥቃት አጥፍቶ ጠፊ ድሮኖች ጥቅም ላይ በሚውሉበት ጊዜ ትልልቅ ሎጂስቲኮችን የሚያንቀሳቅሱ ኮንቬንሽናል ጦርነት ውስጥ ያሉ ኃይሎች ናቸው በአብዛኛው ጊዜ ታርጌትድ ሲሆኑና ስኬት ሊመዘገብባቸው የሚችለው የሚል ነገር ነው።
ይሄ እንግዲህ ከሻዕቢያ ጋር ለሚደረገው ጦርነት ምናልባት ይሄ የአጥፍቶ ጠፊ ድሮኖች በብዛት አገር ውስጥ መመረት ጀምረዋል። እዛ ላይ አፕላይ ቢደረጉ ከሻዕቢያ ጋር በሚኖረው ጦርነት ትልቅ አመርቂ ውጤት ያመጣሉ የሚል ግምት ነበረ ከዚህ ቀደም። አሁን እንግዲህ ምናልባት ከዛ ቀደም አማራ ክልል እና እዚህ አወዛጋቢ ከአማራና የትግራይ አወዛጋቢ አካባቢዎች ለሚኖሩት ኦፕሬሽኖች በቅድሚያ ሊውሉ ነው የሚለው መረጃ ትንሽ ጆሮን ጭው የሚያደርግ ነው። ወደሚቀጥለው መረጃ አልፋለሁ። ሶስተኛው መረጃችን ወደ ኤርትራ ነው የሚወስደን። የኤርትራ ማስታወቂያ ሚኒስትር ያወጣው መግለጫ በጣም ትኩረትን ይስባል። ከኢትዮጵያ ጋር ቀጥታ ቁርኝት ያለው ነገር ነው። የማስታወቂያ ሚኒስትር ያወጣው መግለጫ ምንድን ነው? ኢትዮጵያ በአፋር አማካኝነት አሰብን ለመያዝ የምጥር ከሆነ ኦጋዴንን ለሶማሌ ማስረከብ አለባት የሚል ሎጂክ አመጥተዋል። በዚህ በማስታወቂያ ሚኒስትሩ መግለጫ ላይ እንደምትመለከቱት ሁለቱን አፋርና ኦጋዴንን የማነጻጸር ሁናቴ ያለ ፎልስ ኮምፓሪዝን ወይም ፎልስ አናሎጂ እንደሚባለው ስሁት የሆነ ንጽጽር ነው። በሁለቱ መካከል በኤርትራ አፋርና በሶማሌ ኦጋዴን መካከል ያስቀመጡት ንጽጽር ትንሽ ግምት ላይ የሚጥል ነው። ሁለቱ አንድ ላይ ሊሄዱ አይችሉም የሚል ነገር ነው። ኢትዮጵያ የመጨረሻ ካርድ ያላት በአፋር አማካኝነት አሰብን ወደ ኢትዮጵያ ለማካለል የትኛውንም ካርድ ልትስብ ትችላለች የሚል የታዛቢዎች ግምት አለ። በመሆኑም ኤርትራ ይሄ ነገር አስግቷታል። አስቀድማ መከላከያ መረጃዎችን እያወጣች ነው። ምናልባት የኤርትራ አፋርና ኢትዮጵያ እንዲሁም ደግሞ ኦጋዴንና ሶማሊያ ለምንድን ነው የሚለያዩት ብላችሁ ልጠይቁ ትችላላችሁ። ልዩነቱን ላስቀምጥ። በኢትዮጵያና በሶማሌ መካከል ጦርነት ተካሂዶ ነበር ከዚህ ቀደም በዚያድ ባሪ ፊት አውራሪነት። ዚያድ ባሪ ምን ነበር ያደረገው? ታላቋ ሶማሊያን ለመመስረት ኦጋዴንን፣ ሰሜን ኬንያ ያለውን የሶማሊያ አካባቢ እንዲሁም ጅቡቲን ያካተተ አንድ ትልቅ ግራንድ የሆነ የሶማሊያ ሪፐብሊክ ለመመስረት ኢትዮጵያ ላይ ጦር አውጆ ነበር። ይህ ጦርነት በኢትዮጵያ አሸናፊነት እንደተቋጨ ይታወቃል። እንግዲህ ኦጋዴንን ለምንድነው ክሌም ያደረገው? ኦጋዴን ውስጥ ሶማሊኛ ተናጋሪ ስለነበሩ። አሁን ከአፋር ውስጥ አፋርኛ ተናጋሪዎች አሉ፣ አፋር ቋንቋ ተናጋሪዎች አሉ። እንዲሁም ደግሞ ኤርትራ ውስጥ የቀይ ባህር አፋር ህብረተሰቦች አሉ አፋርኛ የሚያወሩ። ሁለቱም ማይነጻጸሩ የሚያደርጉት ምንድን ነው? በኢትዮጵያና በሶማሊያ ድንበር መካከል ድንበሩ የቅኝ ግዛት ውል ተፈራርሟል የኢትዮጵያ መንግስት ከአጼ ሚኒሊክ ጋር ማለት ነው። ይህ ውል የቀይ ባህር በኢትዮጵያና በሶማሊያ መካከል ያለው የድንበር ስምምነት በ1964 ካይሮ ዲክላሬሽን ይባላል። በቅኝ ገዢዎች አማካኝነት የተሰመረው መስመር ሳክሮሳንት ነው ወይም ደግሞ ቋሚ ነው፣ ሊከለስ ሊበረዝ አይችልም። ይህ ነገር ከተከለሰ ከተበረዘ በአፍሪካ ውስጥ በርካታ ሀገራት ይወለዳሉ። በመሆኑም አፍሪካ ውስጥ በ1000 በ2000 ጥቃቅን የሆኑ ሀገሮች እንዳይወለዱ በሀገራቱ መካከል የተሰመሩትን የቅኝ ግዛት ውሎች እንደ ቋሚ መያዝ አለብን የሚል በ1964 የተፈረመ ዲክላሬሽን አለ። ይሄ በኢትዮጵያና በሶማሊያ መካከል የጸና ነው። ስለዚህ ሶማሊያ ኦጋዴንን ክሌም ማድረግ አትችልም። በ1964 ካይሮ ዲክላሬሽን መሰረት በኢትዮጵያና በሶማሊያ መካከል የተሰመረው መስመር ቋሚ ነው ማለት ነው፣ የማይቀየር ነው። በኢትዮጵያና በኤርትራ መካከል በጣሊያን አማካኝነት የተሰመረው መስመር ግን በዚህ በ1964 ካይሮ ዲክላሬሽን ጀጅ ሊደረግ አይችልም። ለምን? አንደኛ ጣሊያን በራሷ ልክ ስትሸነፍ፣ በሁለተኛው ዓለም ጦርነት ስትሸነፍ የቅኝ ግዛት ውሏን በሙሉ ሰርዛለች። ስለዚህ በኢትዮጵያና በኤርትራ መካከል ያለው ድንበር ካሁን በኋላ በሕግ ፊት እውቅና ሊኖሩ አይገባም ወይም ደግሞ ሊዳኝ አይችልም ማለት አንዴ ነው። ሁለተኛ ኢትዮጵያና ኤርትራ በፌዴሬሽን ሲዋሃዱ ይሄ መስመር ለአንዴና ለመጨረሻ ጊዜ የተሰረዘበት ሁናቴ ነበረ። ሶስተኛ ዩናይትድ ኔሽን የጣሊያንን በቅኝ ግዛት አማካኝነት የተፈራረመችው ሁሉንም ስምምነት ውድቅ አድርጎታል። ካሁን በኋላ የጣሊያን የቅኝ ግዛት ውል በሕግ ፊት እውቅና የለውም፣ አይሰራም የሚል ነገር ተሰርዟል ማለት ነው። በመሆኑ በኢትዮጵያና በኤርትራ መካከል ያለውን የድንበር ስምምነት ወይም የድንበር የማስመር ሂደት በካይሮ ዲክላሬሽን ወይም ደግሞ የቅኝ ግዛት ውሎች፣ የቅኝ ግዛት የድንበር ስምምነቶች ወይም ድንበር መስመሮች ቋሚ ናቸው የሚለው ማሳመኛ መከራከሪያ ሊሰራ አይችልም ማለት። በመሆኑም ኢትዮጵያ ከኤርትራ ጋር ያላትን ውዝግብ አፋርን ክሌም ስታደርግ ሶማሊያ ኦጋዴንን ክሌም እንደምታደርገው በእኩል ስታንዳርድ ጀጅ ሊደረግ አይችልም።
እና የኤርትራው ማስታወቂያ ሚኒስትር ምናልባት ይሄን ነገር ያመጡት በአብዛኛው ጊዜ የኢትዮጵያ መንግስት አሁን እየመዘዘ ያለው ካርድ የአፋርን ካርድ ስለሆነ በጣም አስግቷቸው ነው የሚል ነገር ነው። ከዚህ ጋር ተያይዞ ጀነራል ጻድቃን ያጋሩት መረጃ አለ። ወደሱ መረጃ ከማለፍ በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እየጋበዝኩ ካፍታ ቆይታ በኋላ እመለሳለሁ። እንግዲህ ሌተናል ጀነራል ጻድቃን ገብረትንሳኤ አንድ ቁልፍ የሆነ መልእክት አስተላልፈዋል። በእንግሊዝኛ አርቲክል አጋርተዋል። ይሄ አርቲክል በቀጥታ ኤርትራን የሚመለከት ነው። ቅድም በመረጃችን እንዳነሳ ነው የአፋርን ጉዳይ ኢትዮጵያ ልታነሳው አይገባም። ምክንያቱም የአፋርን ጉዳይ ካነሳች ኢትዮጵያ ኦጋዴንን ለሶማሌ ማስረከብ አለባት የሚል ንጽጽር አመጥተዋል የኤርትራ ፖለቲከኞች። ነገር ግን ይሄ ንጽጽር እንደማይሰራ በመረጃ አሳይቻቸዋለሁ። ጀነራል ጻድቃን እያነሱ ያሉት ምንድነው? ኢትዮጵያ በወታደራዊ እርምጃ አፋርን ታሳቢ አድርጋ የቀይ ባህር አካባቢን አክሰስ ማድረግ የሚችልበት አማራጭ አለ የሚል ነገር አስተዋውቋል በአሁኑ አርቲክላቸው። ነገር ግን ኤርትራ እጇን አጣጥፋ አትቀመጥም። ሁለት አማራጮችን ልትከተል ትችላለች። አንደኛው የኤርትራ ብሔረተኝነት አደጋ ውስጥ ወድቋል። ኤርትራ የምትባል ሀገር ለአንዴና ለመጨረሻ ጊዜ ልጠፋ ነው። ስለዚህ ያላችሁን መሳሪያ ያላችሁን ሁሉንም መረጃ ወደ ማህበራዊ ሚዲያ ወደ መረጃ አውታር እየወጣችሁ ድምፅ ልትሆን ይገባል። የምትችሉ ደግሞ አቅም ያላችሁ ደግሞ ልትታገሉ አብራችሁን ልትታገሉ ወደ ጦር ሜዳ ክተት ማለት አለባችሁ ብለው ሊያውጁ ይችላሉ። አትሚንስ የትግራይ የኤርትራ ብሔርተኝነትን በአዲስ መልክ መቀስቀስ ማለት ነው። ይሄ ነገር ግን ሊሰራ እንደማይችል ታዛቢዎች ይናገራሉ። ምክንያቱም ኤርትራ ውስጥ የወጣት ቁጥሩ በጣም የተመናመነ ነው። ከዚህ ይልቅ በጣም ሽማግሌዎች፣ ትልልቅ ሰዎች ናቸው ያሉት። ከዚህ ባሻገር ደግሞ ኤርትራ ውስጥ በቆላና በደጋው ክፍል የተለያየ የማህበረሰብ ስነልቦና አለ፣ የመራራቅ ስሜት አለ። እንደውም ኤርትራ ወደፊት የሚያሰጋት ምንድነው? ልክ እንደ የመን ወይም ልክ እንደ ሶማሊያ በጦር አበጋዝ የተከፋፈለች ሀገር እንዳትሆን ያስፈራል የሚል ነገር ነው። ምክንያቱም አንድ ጦርነት ሀፕን ካረገ ከጦርነቱ ማግስት ሽንፈት ከመጣ በአብዛኛው ጊዜ ወደ ፍረስትሬሽን ወደ ተስፋ መቁረጥ የሚካሄደው። ልክ ሶማሊያ ከኢትዮጵያ ጋር ጦርነት ገጠመች፣ ስትሸነፍ ያ ሽንፈት የፈጠረው ክስተት ምንድነው? ሶማሊያ በተለያየ የጦር አበጋዝ መከፋፈል እና አንድ ዩናይትድ የሆነች ሶማሊያ ዳግም ለዓይነ ሥጋ እንዳትበቃ ሆኗል ማለት ነው። ልክ ሶማሊያ ላይ የተፈጸመው ነገር ኤርትራ ላይ እንዳይፈጸም በጦር አበጋዝ የተከፋፈለች መቼም ሀገር ማትሆን ዝም ብሎ ጦር አበጋዞች የሚራኮቱባት ድንክያ ሀገር እንዳትሆን የሚሰጉ የኤርትራ ብሔርተኞች በጣም በርካታ ናቸው። በመሆኑም ከኢትዮጵያ ጋር በምንም ሪስክ ጦርነት ውስጥ መግባት አይፈልጉም፣ ኤርትራን ማለት ነው። ግን ጀነራል ጻድቃን እዚህ ጋር ያመላከቱት ጦርነት ከተገባ ለአንዴና ለመጨረሻ ጊዜ ያለ ኃይላቸውን ተጠቅመው ከኢትዮጵያ ጋር የሚገጥሙበት ሁናቴ ዝግ አይደለም ብለዋል። ይህን ነገር ግን አይሞክሩትም። ከሞከሩትም ለኢትዮጵያም አደጋ አለው፣ ለኤርትራም አደጋ አለው፣ ለቀጠናውም አደጋ አለው። አንፕሪዲክተብል የሆነ ወይም ደግሞ ሊተነበይ ወደማይችል እጅግ አስፈሪ ወደሆነ የጦርነት አውዱ ስለሚገባ የኤርትራ ብሔርተኞች ይህን ነገር አይደግፉትም ወይም ደግሞ አይሞክሩትም የሚል ነገር አንስተዋል። ከዛ ይልቅ ሊሞክሩት የሚችሉት ባለፈው በቅዳሜ ዝግጅታችንም አንስተነው ነበረ፣ ለሶስተኛ አካል አሳልፎ መስጠት። ይሄ ሪስክ ፍሪ ነው። ኢትዮጵያ ቀጥታ ልትላተም የምትችለው ከዚህ ከሶስተኛ አካል ጋር ነው። በመሆኑም የኤርትራ አጠቃላይ ብሔርተኞች፣ ፖለቲከኞች ይህን ነገር በጽኑ እያጤኑት ነው። እንደውም እቺ ሀገር ልትሆን የምችለው በስፔኩሌሽን ግብፅ ነው። ግብፅ ያላትን አጠቃላይ ካርድ ስባለች በዚህ በህዳሴ ግድብ ዙሪያ። በመሆኑም የኢትዮጵያን መንግስት መጫን አልፈለገችም፣ መጫን አልቻለችም። እንደውም በቅርቡ የወጣው መረጃ ምንድነው? ትንሽ ትኩረትን የሚስብ ነው፣ ፈገግም የሚያደርግ ነው። ኢትዮጵያ የምትለቀው ውሃ ስለበዛብኝ ውሃውን ትቀንስልኝ የሚል ክስ አቅርባለች ከ2-3 ቀን በፊት። በመሆኑም ከዚህ ከህዳሴ ግድብ ጋር በተያያዘ ኢትዮጵያና ግብፅ ያላቸው ቁርቋሶ ከጊዜ ወደ ጊዜ በጣም እየጨመረ ነው። በመሆኑም ለኤርትራ ፈጥኖ ደራሽ የምትሆነው ሶስተኛ አካል ልትሆን የምችለው ግብፅ ናት። ግብፅ ቀጥታ አሰብ ላይ የጦር ቤዝ ታደርግና ኢትዮጵያ በጦር ኃይል የምትሞክረው ከሆነ ልትጋጭ የምችለው ከግብፅ ጋር ነው እንጂ ከኤርትራ ጋር ሊሆን አይችልም። እና የኤርትራ የፖለቲካ ኃይሎች የመጨረሻ ካርዳቸውን ሊስቡ ይችላሉ፣ ከኢትዮጵያ ጋር ያለውን ልትሚያ ለማለዘም ማለት ነው። ወይም ደግሞ ሪስክ ፍሪ በሆነ መልኩ
ኢትዮጵያ ከኢትዮጵያ የሚቃጣባትን ማንኛውንም ጦርነት በሶስተኛ አካል ልትመከት ትችላለች የሚለው ውሃ ሚዛን ይደፋል የሚለው ነገር የጀነራሉ ሐሳብ በአንድምታ ሲተነተን ወደዛ የሚያጋድል ነገር ነው። ቃል በቃል እንኳን ባይናገሩትም ማለት ነው። ከዚህ ጋር ተያይዞ ባለፈው በቀዳሚው ዝግጅታችንም እንዳነሳ ነው ኢትዮጵያ በተለይ ከዚህ ከእስራኤል የአጋርነት ጥያቄ ከእስራኤል ይቀርብላታል። ምክንያቱም እስራኤል በራሷ እዚህ ቀጠናው አካባቢ ያላትን ተጽዕኖ ለማሳደግ 3-4 ቦታ የጦር ቤዝ መመስረት ትፈልጋለች፣ በተለይ ሶማሊላንድ አካባቢ የሚል ነገር ነው። ትናንትና በወጣው መረጃ በኢትዮጵያ የእስራኤል አምባሳደር ምን ብለዋል? ኢትዮጵያ ወደ ቀይ ባህር በመመለስ ለምታደርገው ጥረት አጋርነታችን ሁሌ አይለያትም። ይሄን የምናደርገው ለጽድቅ ሳይሆን ለራሷ ለእስራኤል ብሔራዊ ጥቅም ስንል ነው ብለዋል። ይሄን ነገር እንግዲህ በስፋት ይልንበታል። ቅዳሜ ዕለት የእስራኤል ቀጠናው ላይ የምትፈልገው የጦር ቤዝ በጣም ሰፋ ያለ አንድምታ አለው። ተቀናቃኝ የሆኑ የአረብ ሀገሮች አሉ፣ ሀውቲ አለ። እንዲሁም ደግሞ እነዚህ የቀይ ባህር አካባቢ ያሉትን የትሬድ እንቅስቃሴ በእስራኤል ቁጥጥር ስር ለማድረግ ይፈልጋል። እዚህም ደግሞ ሁነኛ ሀገር የሆነችው ኢትዮጵያ ነች። ካላት የሚሊተሪ አቅም አንጻር፣ ከሰው ኃይል አንጻር፣ ከህዝብ ብዛት አንጻር፣ ከሪሶርስ አንጻር ኢትዮጵያን አጋር አድርጎ ወደ ቀይ ባህር መመለስ የእስራኤል ቀዳሚ አጀንዳ ነው። እንደው ከዚህ ጋር በጣም ትኩረትን የሳበው አንድ መረጃ ወጥቷል ዛሬ። ኡጋንዳና ኬንያ በዚህ በሲ አክሰስ ምክንያት ሲወዛገቡ ሰምተን ነበር። እንደውም የኡጋንዳው አወዛጋቢ የዩዌሪ ሙሴቬኒ ልጅ አወዛጋቢ የሆኑት ግለሰብ ወይም ባለስልጣን ጦርነት እናውጃለን ኬንያ ላይ ብለው ተናግረው ነበረ። እንግዲህ ዛሬ የወጣው መረጃ በጣም ትኩረትን የሚስበው ምንድነው? ኬንያ ለኡጋንዳ ሲ አክሰስ ለመስጠት ዝግጁ እንደሆነች ይፋ አድርገዋል። ቅንነት ካለ ትብብር ካለ እውነት ለመናገር ሀገራት በዚህ መልኩ ችግራቸውን ሊፈቱ ይችላሉ። ኢትዮጵያና ኤርትራ ግን ያላቸው ግንኙነት በተለይ የሻዕቢያ ብሔርተኝነት፣ ሻዕቢያ የወለደው ብሔርተኝነት ድንክዬ ኢትዮጵያን ለዓይነ ሥጋ ማብቃት ላይ የተመሰረተ ነው። ወይም ደግሞ የኢትዮጵያ ደካማነት ወይም በኢትዮጵያ አንድነት መቃብር ላይ የኤርትራ ብሔርተኝነት ያብባል የሚል በጣም ኋላ ቀር የሆነ ሞቶ አላቸው የሻዕቢያ ብሔርተኞች። ይሄ ሲባል ግን ቀና የሆኑ የኤርትራ ተወላጆች ከኢትዮጵያ ጋር ያለውን ትብብር በጣም ሰላማዊ በሆነ መንገድ እንዲሄድ የማይፈልጉ ኤርትራ ተወላጆች የሉም ማለት አይደለም። ይሄ ድምዳሜ እንደው ጭፍን ድምዳሜ ነው የሚሆነው። በጣም ተራማጅ የሆኑ የኤርትራ ተወላጆች፣ ቅን ሀሳቢ የኤርትራ ተወላጆች እንደውም ኢትዮጵያና ኤርትራን ያካተተ ሰፋ ያለ የኮንፌዴሬሽን አይነት ቅርጽ ያለው ሁለቱም ሉዓላዊ ሀገር ናቸው። ነገር ግን በኢኮኖሚክ ረገድ ኢንቴግሬትድ ሆነው ሁለቱ ሀገራት በአንድ ላይ መኖር ይችላሉ። ልክ ዛንዚባርና ታንዛኒያ፣ ዛንዚባር ኦሎምፒክ ትሳተፋለች፣ የራሷ ሰንደቅ ዓላማ አላት፣ የራሷ ፓርላማ አላት፣ መንግስት አላት። ነገር ግን በብዙ ረገድ ማለት ነው የጋራ ሴኩሪቲ ያላቸው፣ የጋራ መከላከያ ሰራዊት አላቸው። የውጭ ጉዳይ ፖሊሲን፣ ፎረን ፖሊሲን በጋራ የመስራት ጉዳይ አብሮ የማደግ ሁናቴን ማሳየት ይቻላል። ይህን ማድረግ የሚቻለው በጣም ተራማጅ የሆነ ብሔረተኛ ወይም ተራማጅ የሆነ የፖለቲካ ኃይል ኤርትራ ውስጥ ሲበቀለው ኢቭን ኢትዮጵያ ውስጥ ያለው ራሱ የፖለቲካ አሰላለፍም ሲቀየር ነው። አሁን ያለው ኢትዮጵያ ውስጥ ያለው የፖለቲካ አሰላለፍ ራሱ መስተካከል አለበት። ያው ውስጣዊ ችግር እንዳለ ነው ታውቁታላችሁ። ውስጣዊ ችግሮቻችንን አስተካክለን ከኤርትራ ጋር ያለን ግንኙነት በጣም ሰላማዊ በሆነ መልኩ ማስኬድ የሚቻለው የፖለቲካ ዲኤንኤው እዚህም እዛም ያለው ሲስተካከል ነው። በዛ መልኩ ነው ሰርቫይቭ ማድረግ የምንችለው እንጂ በአጥፍቶ ጠፊ አካሄድ ሁለቱም ሀገራት የሚጠቀሙበት ሁኔታ በጣም አናሳ ነው። አድማጭ ተመልካቾቻችን ለዛሬ የያዝኩት መረጃ በዚሁ ያበቃል። እንግዲህ ዛሬ ለየት ባለ መልኩ ነው የመጣሁት። ባልደረባዬ አማይ መንግስቱ ስላልነበረ ሐሙስ ዕለት በተለመደው የዕለታዊ ፕሮግራማችን ከባልደረባዬ አማኑኤል መንግስቱ ጋር እንቀርባለን። እስከዛው ድረስ ቸር ቆዩን።